ኢሃፓ የሻቢያ የጥፋት አጀንዳ አስፈጻሚ የኢትዮጵያ ብልጽግናን ለማስቀረት የሚታትሩ ባንዳዎች የታጣቂዎች ትግል ዓላማ የሌለው የግለሰብ መነገጃ ሆኗል። ፍቅሩ ሙልዬ የፋኖ ሽንፈት በአመራሩ ታወጀ። በጎንደር የጽንፈኛ አመራሮች እጅን ሰጥተዋል። ጀነራሉ ጠንካራ ውሳኔን አስተላለፉ። ህወሓት በገንዘብ የሚደራደርባቸው ታጣቂዎች የባህር በርን ለማስመለስ ከመንግስት ጋር በጋራ መስራት ይገባል። አብን ሰላምና ጤና ለእናንተ ይሁን። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። ሚስጥረ ስላሴና ፓርቲዋ የሻቢያ የጥፋት አጀንዳ አስፈጻሚዎች ናቸው ተባለ። ኢሃፓ የኢትዮጵያ ህዝቦች አብዮታዊ ፓርቲና ሚስጥረ ስላሴ የኢትዮጵያን ብሔራዊ ጥቅም አሳልፈው በመስጠት የሻቢያ ቅጥረኛ ሆነው በማገልገል ላይ የሚገኙ የጥፋት ኃይሎች ናቸውም ተብሏል። እነዚህ አካላት ከታሪካዊ የኢትዮጵያ ጠላት ጋር በመሻረክ በሀገሪቱ ዋና ዋና ከተሞች ሁከትና ብጥብጥ እንዲነግስ፣ ንጹህ ዜጎች በግጭት እንዲታመሱና የመንግስት መዋቅር እንዲዳከም በሻቢያ የሚሰጣቸውን የጥፋት ተልዕኮ በገንዘብ ተገዝተው የሚፈጽሙ መሆናቸውም ታውቋል። ስለሆነም ኢትዮጵያን የሚወድ ኢትዮጵያዊ የሻቢያን የጥፋት ተልዕኮ በአንቀልባ አዝለው ከሚዞሩት ከነ ሚስጥረ ስላሴና ከፓርቲዋ ራሱን በማራቅ ሀገርን ከጥፋት መታደግ ይኖርበታል። የውስጥና የውጭ ባንዳ የሚጮኸው የኢትዮጵያን ብልጽግና ለማስቀረት ነው። ኢትዮጵያ ወደ ከፍታ ማማ በምትወጣበት በእያንዳንዱ እርምጃ የውጭ ታሪካዊ ጠላቶችና የውስጥ ሆዳደር መሰናክል መሆናቸው የማይቀር ሀቅ ነው። እነዚህ አካላት የሚያሰሙት ጩኸትና የሚረጩት መርዝ የጋራ ግብ አለው። ኢትዮጵያ በድህነትና በግርግር አዙሪት ውስጥ ጠፍሮ ማቆየት፣ የኢትዮጵያን ታላቅነትና በራስ የመቻል ጉዞ እንደ ስጋት የሚመለከቱ የውጭ ኃይሎች የዲፕሎማሲና የኢኮኖሚ ጫና በማሳደር የብልጽግናዋን ጉዞ ለማደናቀፍ ይጥራሉ። የውስጥ ባንዳዎች የሀገርን ህልውና ለግል ጥቅም ወይም ለባዕዳን ፍላጎት አሳልፈው የሚሰጡት ደግሞ በህዝብ መካከል መከፋፈልን በመዝራት የጠላትን መንገድ ያመቻቻሉ። የባንዳዎች ጩኸት የጥንካሬ ምልክት ሳይሆን የሽንፈት ነው። ኢትዮጵያ የጀመረችውን የብልጽግና ጉዞ ለማሳካት የውስጥ አንድነትን ማጠናከርና የውጭ ጣልቃ ገብነትን በጽናት መመከት ብቸኛ አማራጭ ነው። የሴራ ፖለቲካና የክህደት ጩኸትን በቆራጥ ህዝባዊ አንድነት ፊት መቼም ቢሆን ሊጸና አይችልም። የታጣቂዎች ትግል ዓላማ የሌለው የግለሰቦች መነገጃ ሆኗል ሲል ፍቅሩ ሙልዬ ተናገረ። ባለፉት ዓመታት በአማራ ክልል የተከሰተው ግጭት በሰው ህይወትና በንብረት ላይ ጉዳት አድርሷል። በትምህርት ቤቶች፣ በጤና ተቋማትና በሌሎች መሰረተ ልማቶች ላይ የደረሰው ውድመት የክልሉን የልማት ጉዞ ወደ ኋላ እየጎተተው ይገኛል። የክልሉን ነዋሪዎችም ለማህበራዊና ኢኮኖሚያዊ ቀውስ ዳርጓል። በበርካታ አካባቢዎች በተደረገው ህዝባዊ ውይይቶች ዘላቂ ሰላም የሚደረጉ ጥረቶች ተጠናክረው እንዲቀጥሉም ህዝቡ በየመድረኩ እየጠየቀ ነው። ጫካ የገቡ ኃይሎች ለሰላም ቅድሚያ በመስጠት ሊመለሱ እንደሚገባም ማህበረሰቡ እንደየሽምግልናና ሃይማኖታዊ ስርዓት እየተማጸነ ነው። መንግስትም በተደጋጋሚ ባቀረበው የሰላም ጥሪ መሰረት በትጥቅ ትግል ላይ የነበሩ በርካታ ታጣቂዎች የሰላም ጥሪውን እየተቀበሉ ነው። በተለይም የሰላምን አማራጭ መርጠው ከጫካ የተመለሱት እንደነ ፍቅሩ ሙልዬ ያሉ ወጣቶች ምስክርነት የትግሉን መራራ እውነት ቁልጭ አድርጎ ያሳያል። ፍቅሩ ሙልዬ እንደተናገረው አሁን ያለው የታጣቂዎች እንቅስቃሴ ክልሉን በኢኮኖሚ እያደቀቀውና በድህነት እንዲኖር እያደረገው ነው ብሏል። እኔም በተሳሳተ መንገድ ወደ ትግል ገብቼ ነበር የሚለው ፍቅሩ አሁን ግን ያለውን እንቅስቃሴ ለህዝብ የማይበጅ በመሆኑ የሰላም አማራጭን መቀበል መርጫለሁ ብሏል። ህዝብ በስቃይ ሊኖር እንደማይገባውም ይገልጻል። ጦርነት ለማንም አይበጅም የሚለው ፍቅሩ ሙልዬ በክልሉ ባለው ግጭት ህዝብ እየተበደለና ማህበራዊ ቀውስም እየተባባሰ መቆየቱን ጠቁሟል። ይህ እንዲቆይና ህዝብ እፎይታ እንዲያገኝ ታጣቂዎች በሙሉ ወደ ሰላም መመለስ አለባቸውም ነው ያለው። የታጣቂዎች ትግል ለህዝብ አይጠቅምም፣ ዓላማ የሌለው የግለሰቦች መነገጃ ሆኗል የሚለው ፍቅሩ ህዝቡም በታጣቂ ቡድኑ እየተማረረ ጠዋት እህል አምጣ ማታ ብር ክፈል እየተባለ
ለስቃይ መዳረጉንም አብራርቷል። በጫካ ያሉ አካላትም መንግስት የዘረጋውን የሰላም አማራጭ በመቀበል ወደ ሰላም መምጣት እንደሚገባቸውም አጽንኦት ሰጥቶበታል። ለባለሀብቶች የገቢ ግብር እፎይታ ተፈቀደ። በነፃ የንግድ ቀጠናዎች ውስጥ ገብተው ምርትና ግብአቶችን ለገበያ የሚያቀርቡ ባለሀብቶች ከገቢ ግብር ነፃ እንዲሆኑ መፈቀዱን የገንዘብ ሚኒስቴር አስታውቋል። ሚኒስትሩ ሚያዝያ 5 ቀን 2018 ዓ.ም ባወጣው መግለጫ ውሳኔው የባለሀብቶችን የካፒታል እጥረት ለመቅረፍና የኢንዱስትሪ ልማቱን ለማፋጠን ያለመ መሆኑን ገልጿል። ቀደም ሲል አስመጪዎች ምርቶችን ያለቀረጥ አስገብተው ሽያጭ ፈጽሞ ብቻ ታክስ እንዲከፍሉ የሚፈቅድ አሰራር መዘርጋቱ የሚታወስ ሲሆን አዲሱ የገቢ ግብር ነፃ መሆን እድል ደግሞ የንግድ ቀጠናዎችን የበለጠ ሳቢ ያደርጋቸዋልም ተብሏል። መንግስት ባለሀብቶች ይህንን ምቹ አጋጣሚ በመጠቀም በነፃ ንግድ ቀጠናዎች ውስጥ እንዲሰማሩም ጥሪ አቅርቧል። አብን የባህር በር ለማስመለስ ከመንግስት ጋር በቅንጅት እንደሚሰራ አስታወቀ። ኢትዮጵያ ያለአግባብ ያጣችውን የባህር በር በሰላማዊና በህጋዊ መንገድ እንዲመለስ ከመንግስት ጋር በቅንጅት ለመስራት ዝግጁ መሆኑን የአማራ ብሔራዊ ንቅናቄ አስታውቋል። የአብን ማዕከላዊ ኮሚቴ አባል ወይዘሪት ጽዮን ደረጀ ለአዲስ ዘመን ጋዜጣ እንደገለጹት የባህር በር ጥያቄ የአንድ ወገን ወይም የአንድ ፖለቲካ ፓርቲ ጥያቄ ብቻ አይደለም ብለዋል። ኢትዮጵያ የባህር በሯን ያጣችው ኢፍትሃዊ በሆነ መንገድ መሆኑን የተናገሩት ወይዘሪት ጽዮን የባህር በር በሰላማዊና በህጋዊ መንገድ እንዲመለስ መንግስት የሚከተላቸውን የተለያዩ ህጋዊ አካሄዶች እንደሚደግፉና አብሮ ለመስራት ዝግጁ መሆናቸውንም አመላክተዋል። የባህር በር ጥያቄ የአንድ ወገን ብቻ ሳይሆን የሁሉንም ኢትዮጵያውያን ትኩረት የሚሻ የጋራ ሀገራዊ አጀንዳ መሆን አለበትም ብለዋል። አብን እንደ ተፎካካሪ ፓርቲ በሀገራዊ ጉዳዮች ላይ ከመንግስት ጋር የመተባበርና የመደገፍ አቋም እንዳለውም ነው የጠቆሙት። ከምርጫ ዝግጅት ጋር በተያያዘ ፓርቲው በሁሉም የሀገሪቱ ክፍሎች ለፌዴራልና ለክልል ምክር ቤቶች ለመወዳደር አስፈላጊውን ዝግጅት ማጠናቀቁንም ተናግረዋል። የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባበለ። የትግራይ ጊዜያዊ አስተዳደር ባለስልጣን የሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል በማህበራዊ ሚዲያ የሚዘዋወረውን ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ሲል አጣጥሎታል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋትን ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑንም አስጠንቅቋል። ጊዜያዊ አስተዳደሩ ትናንት ባወጣው መግለጫ ለአስተዳደሩ ተሰጥቶ የተሰራጨው ደብዳቤ መሰረተ ቢስ ፈጠራና የተለመደ የማጭበርበር ድርጊት ነው ብሏል። ይህ ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠረ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው። ህወሓት በጠለምት ግንባር የተሸነፉ ታጣቂዎችን ለመቀበል ተከዜ አካባቢ በገንዘብ እየተደራደረባቸው እንደሆነ ለማወቅ ተችሏል። እነዚህ ታጣቂዎች በዋነኛነት ከአርሚ 11፣ 17 እና 42 የተውጣጡ ሲሆን እስከ 100,000 ብር በአንድ ታጣቂ ህወሓት እየጠየቀ እንደሆነ የደረሰን መረጃ ያሳያል። የተባለውን ገንዘብ የአርሚ አባላት ቤተሰቦቻቸው የማይከፍሉ ከሆነ የአርሚ አባላቱ ተረሽነው ሬሳቸው ተከዜ ወንዝ ውስጥ እንደሚጣል በአርሚ 42 አዛዥ አብርሃ ተስፋ አማካኝነት እንደተነገራቸው ምንጮቻችን ያደረሱን መረጃዎች ላይ ለማየት ችለናል። የጀነራል ታደሰ ወረደ ጠንከር ያለ ማስጠንቀቂያ። ጀነራል ታደሰ ወረደ ዝምታውን በመስበር ለተቃዋሚዎች የማያዳግም መልእክትን አስተላልፏል። ክልሉን ዳግም የጦርነት ቀጠና ለማድረግ በሚንቀሳቀሱ እነ ደብረጽዮንና ሞንጀሪኖ ላይ የማያዳግም እርምጃ እወስዳለሁ ሲል ዝቷል። እነ ደብረጽዮን በአስቸኳይ አስመራ መመላለሳቸውን ካላቆሙ ውሎ ሳያድር እርምጃ ይወሰድባቸዋል። ይህ ጠንከር ያለ ንግግር በክልሉ ውስጥ ያለውን ውጥረት ወደ
ወደማይመለስ ደረጃ አድርሶታል። የትግራይ ፖለቲካ ወዴት እያመራ ነው? የህወሓት መከፋፈል መጨረሻውስ ምንድነው? ሲሉ ፖለቲከኞች ይጠይቃሉ። በጎንደር ከተማ አካባቢ አንቃሽ በተባለ ቦታ ታጥቀው ሲንቀሳቀሱ የነበሩ የጽንፈኛው አባላት ከነ ትጥቃቸው ለ10ኛ እዝ ክፍለ ጦር እጃቸው መስጠታቸውን የክፍለ ጦሩ ዋና አዛዥ ኮሎኔል አሸናፊ ብርቄ ተናግረዋል። የጽንፈኛው ቡድን አባላት በተሳሳተ መንገድ ወጥተው ህዝባቸውን ከመበደል ባሻገር ለአማራ ህዝብ ያስገኙት ለውጥ አለመኖሩን ዘግይተውም ቢሆን ሲገባቸው መንግስት ያቀረበውን የሰላም ጥሪ ተቀብለው ወደ ሰላም መንገድ መመለሳቸውን የክፍለ ጦሩ አዛዥ ገልጸዋል። ኮሎኔል አሸናፊ ብርቄ የሰላም አማራጩን ተቀብለው የመጡት ኃይሎች ብሬን ክላሽ በመያዝ በቀጠናው ለተሰማራው ክፍለ ጦር እጅ መስጠታቸውን ገልጸው ሌሎች የቡድኑ አባላት ከጥፋት ወጥተው ህዝባቸውና መንግስትን ይቅርታ በመጠየቅ ወደ ሰላም እንዲመለሱ ጥሪ ማቅረባቸውን ተናግረዋል። እስክንድር ነጋ የፋኖን ሽንፈት በይፋ አወጀ። የፋሲካን በዓል ምክንያት በማድረግ እስክንድር ነጋ ከታገተበት ቦታ ሆኖ በግዳጅ የቡድኑን እየተጠናከረ መምጣትና አሸናፊነት በሐሰት እንዲመሰክር የታዘዘ ቢሆንም እሱ ግን ከቤታችን የወጣነው ጠላት የምንለውን ትልቁን ኃይል ለማሸነፍ ነበር፣ ነገር ግን በውስጣዊ ችግሮቻችን እርስ በርስ ባለመግባባት ተሸንፈናል ሲል የፋኖን ሽንፈት በይፋ አውጇል። ይህንንም ተከትሎ የተበሳጩት ፋኖች እስክንድርን ራሳቸው ሊገሉትና በተኩስ ልውውጥ ወቅት ከጠላት በተተኮሰ ጥይት ተገደለ፣ ለህዝብ መስዋዕትነት ሆነ በሚል ሊያውጁ ንግግር መጀመራቸው ታውቋል። እስክንድር ነጋ የገለጸው እርስ በርስ አለመግባባት በቡድን ውስጥ ያለውን የስልጣን ሽሚያ፣ የዘረፋ ክፍፍል፣ የጎሳ ክፍፍል ቁልጭ አድርጎ የሚያሳይ ነው። ትራምፕን አልፈራም። በታሪክ የመጀመሪያው አሜሪካዊ ርዕሰ ሊቀ ጳጳሳት የሆኑት ሊዮ 14ኛ በፕሬዝዳንት ዶናልድ ትራምፕ ለተሰነዘረባቸው ትችት በሰጡት ምላሽ ለትራምፕ አስተዳደር ምንም አይነት ፍርሃት የለኝም በማለት የጸና አቋማቸውን ገልጸዋል። ትራምፕ ጳጳሱን በወንጀል ረገድ ደካማና በውጭ ፖሊሲ አስከፊ በማለት የነቀፏቸው ቅዱስነታቸውን አሜሪካ በኢራን ላይ የከፈተችውን ጦርነትና የስደተኞች አያያዝ ፖሊሲን በግልጽ በመቃወማቸው ነበር። ጳጳሱ በአሁኑ ወቅት በአፍሪካ እያደረጉት ባለው ጉብኝት ወቅት እንደተናገሩት ትችታቸው ከፖለቲካዊ ፍላጎት የመነጨ ሳይሆን ከሃይማኖታዊና ከሰብአዊነት ግዴታ የመነጨ መሆኑን በማብራራት ለሰላም ጥሪያቸውን እንደሚቀጥሉም አረጋግጠዋል። አሜሪካ በሆርሙዝ ወሽመጥ ላይ የጣለችው ህገወጥ እገዳ የራሷንና የዓለምን ኢኮኖሚ በእጅጉ የሚጎዳ ነው ስትል ኢራን አስጠነቀቀች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ወደ ሆርሙዝ ወሽመጥ የሚገቡም ሆነ የሚወጡ መርከቦችን በይፋ ማገድ መጀመሯን አስታውቀዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል የማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢራን የባህር ኃይል ባለፈው ወር በተፈጸመበት ጥቃት መዳከሙን የገለጹ ሲሆን ከጥቃቱ የተረፉ የኢራን መርከቦች አሜሪካ እገዳ ወደ ጣለችበት የውሃ አካል ከተቃረቡ የማያዳግም እርምጃ እንደሚወሰድባቸው አስታውቀዋል። ቴህራን በበኩሏ የአሜሪካ ድርጊት ህገወጥ ነው ስትል አውግዛለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢ አሜሪካ ኢራንን ለመጉዳት እየፈጸመች ባለችው ድርጊት የራሷንና የዓለምን ኢኮኖሚ እየጎዳች ነው ሲሉ ገልጸዋል። የአሜሪካ ድርጊት በተለይም በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ ቀውስ እንደሚያስከትል ማስጠንቀቀዋል። በአሜሪካና በኢራን መካከል በኢስላማባድ የተደረገው የሰላም ድርድር ያለምንም ውጤት መጠናቀቁን ተከትሎ የአሜሪካ ጦር ከሰኞ ጀምሮ ወደ ኢራን ወደቦች የሚገቡና የሚወጡ ማናቸውንም መርከቦች እንቅስቃሴ ለማገድ መዘጋጀቱን አስታውቆ የነበረ ሲሆን የዚህ እርምጃ ዋና ዓላማ የኢራንን ወታደራዊና ኢኮኖሚያዊ አቅም ሙሉ በሙሉ ለመገደብ እንደሆነ ተመላክቷል። በሆርሙዝ ወሽመጥ ጉዳይ ላይ የተለያዩ ሀገራትም ሐሳባቸውን እየገለጹ ሲሆን የዓለማችን ቀዳሚ የድፍድፍ ነዳጅ አስመጪ የሆነችው ቻይና በሆርሙዝ ወሽመጥ ላይ የሚደረግ ማንኛውም እገዳ የዓለም አቀፉን ማህበረሰብ ጥቅም የሚጎዳ ነው ብላለች። አያይዛም እገዳው በራሷ የኢነርጂ ዋስትና ላይ ሊፈጠር የሚችለው ጫና በእጅጉ እንዳሳሰባት ገልጻ ሁሉም ወገኖች ትዕግስትን እንዲላበሱ አሳስባለች። የአውሮፓ ህብረትም በተመሳሳይ በመካከለኛው ምስራቅ ቀጠና ያለው አለመረጋጋት እንዳሳሰበው ገልጿል።
ገልጿል። የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካያ ካላስ አሁን እየታየ ያለው ሁኔታ በቀጠናው ጠንካራ ዓለም አቀፍ የባህር ላይ ደህንነት ጥምረት አስፈላጊ መሆኑን አመላካች ነው ብለዋል። የተከበራችሁና የተወደዳችሁ የሐቅና ሳቅ ሚዲያ አድማጭና ተመልካቾቻችን የዕለቱ ወሳኝ መረጃችን የተከታተላችሁትን ይመስል ነበር። ቀሪ ዝግጅቶች ይኖሩናል። ጥሩ ጊዜ ይሁንላችሁ።